ሳቦ አንድ ሰው እኔ እንደሷ የሆነን አይቻላቅ። እሷ ሴጣን፣ እስስት፣ መንፈስ፣ እባብ፣ ዘንዶ ናት። ሄርሜላ እናንተ እስስት ናቸው። ጌታ ኢየሱስ ይውጋላት ከሰማይ ውስጡ ያለውን ክፉ አውሬ። ይኸው ባለፈውም ጌታ ኢየሱስ ወቅቱ አይደል እንደ እሱ ሄዳ ነው እንዴ? እውነት ነው። እኔ እንደሚመስለኝ ባክሽን ይቅርታ አድርጊልኝና ቸርች ይዘውት ሳይሄዱ አይቀሩም ከካሜራ ጀርባ ይመስለኛል። እሱ ብዙ እኮ ነው ቸርች የወሰደችው። ሲጀመሪ ራሱ የሆነ ቀመር አስበዋሉ። ፍቅርና ሄርሜላ ሆኖ ፍቅርና ሩታ ሆኖ የሆነ ቀመር አስበዋሉ። ዛሬ ቪዲዮ ላይ እንዴት እንደሚሆነው አይታችኋል ሁለቱም። ለምን ትመጣለች ነው እቺን? ለምን እቺ አሁን መልእክት አስተላልፉላቸው ማለት ነው ለእቺኛዋ ለምን ትመጣለች? ልንገራችሁ አሁን ሄርሜላ በሄደች ሰዓት ወይ አብርሃም መኪና ውስጥ ይኖራታል። ብቻውን አትሄድም። ብቻውን አትሄድም። ሄርሜላ እኮ ችግሯ ምንድን ታውቂያለሽ? አታማክርም። ማምሮ ነው የሚንቀሳቀሰው። የሆነ ነገር ወንድሞቿን የሚሆን አጠገቧ ያለ ሰው አታማክርም። ብቻዋን ለመጋፈጥ ነው የምትወጣው። እኔ አንድ ነገር ልንገራችሁ፣ ወይ እሱ መኪና ውስጥ ሆኖ ነው እንጂ ብቻዋን አትሄድም። እንደ ድሮ አይደለችም። እንደ ድሮ አይደለውም ብላለች ለነሱ። ዛሬ መጣችሁ እኮ ታውቃላችሁ። ዛሬ መጣችና እሷን እኮ አይደርሷትም። የሚደርሱት አሁንም ቢሆን በአብርሃም ነው። በአብርሃም ሲመጣ ደግሞ እሷ ጋር መደረሰው አይቀርም። እሷን አይደርሷትም። ዝም ብላችሁ አብርሃምን አይደርሱም። በቃ አብርሃም እሷ ቤት አይሄድም አይደል? ልብሷንም ታቃጥል ተብለዋል። ምንድን ነው እናንተ ታቃጥላል። ልብስ አለ ያለ እንዳትል አይፈልግም። ታቃጥላል። ጊዜ ደግሞ በምክንያት ነው ልጅ የወሰደችው። ነጌታ አላቸው የወሰደችው ምክንያት። እስኪ ምን ይዞ እንደመጡ እናያለን። ብቻ ግን በልጅ ሀሳባ ነው የምታሰቃየው ልጁን አይደል? ይኸው በልጅ ሀሳባሽ የምታሰቃይን ነገር አቁሚ፣ አለበለዚያ ልጃችን ስጪ፣ እናሳድጋለን። እሱን ተፋጭ ከላስ ሌላ ምንድን አሁን እኮ ከቡዜ ጋር ብትካሰስ እና ከቡዜ ጋር ሰጣ ገባ ውስጥ ብትገባ መልካም ነበረ። አሁን እሷ ማሸነፍና እንትን ማገዝ የምትችለው አብርሃምን ነው። ወደ አብርሃም እየሮጠች ሄደች። ልጁን የተቀበለችው ቡዜ ነው የተባለች። ለምን ቡዜ ጋር ቡዜን አትደርስም? ኬዝ አለ አብርሃም ጋር ነው። አብርሃም ትክሰስ እነሱ ፈልጎ ነው የወሰዱት። ከከሰሰ በኋላ መልስ አለ እኮ መልስ ላላቸው ነው። ባጠሪ አግዘን ብቻ እኔ እኮ ኋላ የምታወሩት ትላንትና ምን አለች? እኛ ልጁን መውሰድ ፈልገን አይደለም የምናጣራው ነገር ስላለ ነው አላለችም እንዴ? ብላለች። ትናንትና ከወንድሟ ጋራ ተመካክረው ነው እነሱ። እኔ አንድ ነገር ልንገርሽ ይታለም። ለምሳሌ አብርሃም ልጁ ጠፍቶ ነው አውቆ ዝም ብሎ ሄደው አይደለም። አይመስለኝም። የጠፋ አይመስለኝም። እንደዛ መሰለኝ። ምንም አልደነገጠማ። ሌላ ጊዜ አለች እኮ የሆነ ነገር ተፈጠረ ሲባል ሮጦ የሚደርሰው እሱ ነው። የሆነ ነገር ተፈጠረ ሲባል ሮጦ የሚደርሰው እሱ ነው አለች። የሆነ ነገር ባይኖርበት ለምን ሮጦ ይመጣል አለች። እንድጅ እንዳለ እዛ ጋር ወስቶ እኔ እኮ ዛሬ ቪዲዮ ላይ ራሱ ማለት ነው ሙሱስ ብላለች። እሷ ግን እፍራታ ይዛትም ቆይ ሲጀመር ደግሞ እኮ ልጅህ አይደለም ብለዋለች አለ እንድትበቀደምለት ዛሬ ደግሞ ልጅ አደረገ። ትናንትና ነው ልጅ አይደለም። የንዴት ንግግር ነው እናንተ ደግሞ። አሁን በጎቹ ምን እየሆኑ ነው? ወይኔ ደኔ ምርመራ ያርጉና ይቀላል። እነሱ ጋር ምን አደረሳችሁ? ዝም አትሉ። ለምን ዝም ነው? በጎቹ እስካሁን ወተት እየጠጡ ነው ወይ እየተቃጠሉ ነው? እንጃ ቢኖር ይመልሽ ነበር። የእነሱ ቀመር አያልቅም። ብቻ ልጁን ራሳቸው ደብቀው ራሳቸው ከልጆቹ ከአብርሃም ጋር ይደብቁ። አብርሃም ምን ያደርጋል? ምንድን ነው? በነገራችሁ ላይ ለአንድ 15 ቀን ለ2 ወር ለ3 ወር ከሀገር ወጥቶ እንደውም እስኪ ከዚህ ግርግር ቢወጡ ምን አለበት? እነዚህ ልጆች ላይወጣ ነው። እንደኔ ሀሳብ ላይወጣ ነው። ደስታ መቼ ነው የሚወጡ? ቆይ ከዛ ሀገር እንደሱ ትንሽ ይቀዝቅዙ እስኪ። መሸቀያ ሆኖ ቀሩ ጭራሽ ሚዲያ ላይ። ብሄርሚ ቀልበት ካረገ በኋላ ይወጣል። ቀልበት አረጋለሁ ብለዋል። ዛሬ ቀለበቷን አረጋለሁ። ነገ የሆነ አዲስ ነገር አለ። ዛሬ ፀጉሯን የተሰራችውን አይታችኋል? ይህንን ዊግ እኮ ፈታዋለች። ይህን ፈታ ተፈታች። ይህን ዊግ ተፈታለች። አይቻለሁ በቲክቶክ
ወይኔ እናት በየቀኑ ነው እሷ በቃ ስታይሏን ተቃጠለ ሴትዮ። አላየው ምን ከነ ሩታ ጋር ቪዲዮ ከሰራች በኋላ ፈታለች። ጎበዝ እንኳን ፈታች። እንደዚህ አይኗን አይተዋት ነበረ ፈታች። እናሳይሽ ነገ ቀልበት ይሆናል። ቀልበት አስራት ነገር ይኖራቸዋል። እንደፈለገች እኔና ባሌ መቼ ምን ላይ የሚያለች መጣለች። ሌላ ነገር አይደለም እኮ ደስ የሚለኝ ማለት ነው የወንድሟ ትዕግስት። ጌታ እነሱ ትዕግስት አለች። ሰው ሲያከብሩስ ንግግራቸው ጀመር ስነስርዓት ያለ ቤተሰቡን ራሱ በጣም ክብር አላቸው ለሰው ልጅ። ቤተሰቡ ሙሉ ቤተሰቡ ማለት ነው በጣም ታከብራለች። በጣም እንትን ትላለች። ያላወራ ነገር አለ እንደ ዛሬ ያላወራ ነገር የለም። አሁን ተረጋግቶ ሲያስረዳ ራሱ ደስ አይሉ የሆነ ነገር ግንን አይሉ ብን ብሎ አይጮም። በቃ ሲያስረዱ ራሱ ተከፍቶም ተገፍቶም እኮ ነው ያስረዳሉ ለሰው ልጅ። እኔ እኮ የሜኪ ሀደራ እኮ ነው በጣም ውስጤን የሰበረኝ። ሀደራ ይቴናል እኮ ምን ያርገሽ? አቁሚ 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 ብሎ እሷ ማቆም አልቻለችም። እውነት ለዛ ብሎ የመጀመሪያዋ ፍቅሯን እንዴት ነው የምታቆመው? ይሄ ሁሉ ሶሻል ሚዲያ ላይ እንዲህ ተሰድባበት እንደዚህ ተዋርዳበት እንዴት ነው የምታቆመው? ዛሬ እሱ ብሏል። የመጨረሻም የመጀመሪያም በቃ እሷና እሷ ብቻ ናት፣ ሌላ ምንም ነገር አታስባችሁ ብሏል። ተንኮለኛ እንደዛ ስላለ ነው አሁን ልጅ የጠፋ ብላ ሮጣ የመጣች እባክሽ። አይ እንደዛ ሳይሆን ጊዜ ትወስዳለች። ጊዜ ቪዲዮ አላየችማ ገና እኮ ቪዲዮ ሳይለቀቅ ነው ሁለተኛ ቪዲዮ ተሰራ። ሂሩታ እኮ ዛሬ 2 ቦታ ነው ቪዲዮ ሰራችው። እኔ ልንገራችሁ ጊዜ በጣም ይሊ ውስጥ ገብታለች። ባለፈው የኔ ህይወት እንቲ ሆኖ እሱ በህይወት አይኖርም ስላለች በጣም ተቃጥላለች ጊዜ። እንዲያው አለች እኮ እንኳን እሷ ምን አለች? እኔም ሰማው ራሱ አላቆምም ጦርነት። የባል ቤተሰብ እንዴት እንደሚታከብር ገና ሳታገባ ገና አንድ መስመር ሳትይዝ እንዴት እንደሚታከብራቸው እንዴት እንደሚታረጋቸው ከሄርሜላ አትማርም። ግን ሩታ ምንድን ናት? ቆይ ቡዜን እኮ ቡዜ በጣም እኮ ነው የምትወደው ሄርሜላ። ስላ ባለፈው አላልሽም አላይሽም? አብርሃም ራሱ ቡዜ እኮ አንቺን ታከብርሻለች ትወድሻለች አንቺ እንዲ በቃ የሆነ ስነ ስርዓት አላት ስታከብራቸው። ለነገር ሲመጡ ራሱ ይሄንን ኤፍሬም ተብሎ ደነዝ ራሱ እሱ ለነገር ሲመጣ እሷ በፍቅር ለመያዝ እንትን ትላለች፣ ጥረት ታደርጋለች በተቻላቸው አቅም። ግን እሱ ይኸው ኢባብ የሆነ ሰውዬ ጥቁር ኢባብ ነው እሱ። ሰው ልጅ ደግሞ እንዳለ ሊነክሳት ይመጣል ቀጥ ብለው። አሁን የለም ሁሉም ታንቆ ይሙት የለም። ነገ ቀለበት አስራል። ከዛ በኋላ ትንሽ ጊዜ ከፈለጉ ከሀገር ይወጣሉ። ከላስ እንደምንም ወጡና ትንሽ በተረጋጋች አይምሮዋን ባረጋጋች እስከ መስከረም አንድ ላይ ይሆናሉ። ጠፍቶ እናንተ እዚህ ትቀመጣላችሁ። በልጅስ አንፈርድ ምሳጭ ግን ብቻ እናንተ በተራ አውሩ። አንድ ሰው አውሩ። ምንድን ነው ልታሳብዱ ነው እንዴ? አዎ በተራ አውሩ። አታሳብዱ። አንቺ ቤቲ አንቺ አብዳለች። እናንተም ልታብዱ ነው መሰለኝ። ኮሜንት ውስጥ ማለት ነው ዝር ብለሽ አትውጪ። ምንድን ነው የሚስቂ? ጥርስሽ ይራገፍና እኔ ሁሉ ጥርስ አራገፍኩት እግዚአብሔር ማለት ነው። አንቺ ኮሜንት ላይ ነው ሳኩት። እኔ ብዙ ጥርስ ነው ያረገፍኩት። የሚወስድ ሰው ጠፍቷል። በእናትሽ ደመቁን ወስዳችሁ ይሰሩ። ወይኔ አንቺ ቆይ አሁን እውነትም ቡዜ ወስዳ ነው። እኔ እኮ ግራ ገባኝ። ቡዜ ከወሰዳች እነ ቡዜ ትነክሳለች። እኔ እውነት ለመናገር ይሄ ነገር አልደግፍም። እውነት እናውራ ከተባለ እኔ አልደግፍም። ልጁን መውሰዱን አልደግፍም። እውነት ከሆነ ግን እኔ እሷ ሴራ ስለማትተማመን ደብቃ የመጣችው ስለመሰለኝ ነው እንጂ እውነት ወስደ ከሆነ እኔ ደግሞ የመሰለኝ እኔ የሚመስለኝ ማለት ነው ልንገርሽ እንዲያሳብ ማለት ነው
አሁን በልጅ ተብሎ ነው በቃ ይሄን ጉዳት ይሄን ስቃይ እያደረሰች ያለችው። አሁን ልጅው ቡዜ ከወሰደችን ቡዜ ጋር እንትን ትላለች አይደል? ወይ በህግ ትጠይቃለች ወይ እናንተ ግን እግዚአብሔር እኔ ማሰብ አቃተኝ። በዚህ ግን እውነት ቡዜት እሷ የሌለችበት ቦታ ልጁን ወስዳለች ብላችሁ ታስባላችሁ? ቡዜ ትወስዳለች ብዬ አላስብም። ትወስዳለች። ቡዜ ተቃጥላለች። ኖ አትወስድኝ። ትወስዳለች። ሰራተኛ አለች። ትወስዳለች። የአብርሃም ይሄት ናት የወሰደችው ብላለች። እንደዚህ ከሆነ አሁን መንግስት ቢሆን ብሎ ይጠይቅ። እኔ አልደግፍም። እግዚአብሔር ምስክር ነው፣ አልደግፍም። እንደዚህ ከሆነ እኔ ጭራሹን እኮ እንዲወሰድ አይደለም ክያ